ትንሽ የድጋፍ ሰው ታነሳለች ብዬ ካሰብኩኝ ማድረግ ነው። ያንን በማድረግ ውስጥ አምናለሁ። አርጌውም ደግሞ እግዚአብሔር ይመስገን በብዙ መንገድ ውጤታማ ነኝ። ከብዙ ወዳጆቼም ጋር ከምደሰትባቸው ነገሮች አሉ። አይዞ ሰውን ያነሳል። አይዞ በየትኛው መንገድ ነው የምልሽ። ዓለም ጨለማ መስላ የምትታይበት ደቂቃ አለ። ለማናችንም ሊሆን ይችላል። ስንነሳ ካልጋ ላይ ያ ሁሉ የምንመጻደቅበት ጉልበታችን፣ ያ ሁሉ ማናን ለምንልበት አቅማችን ካልጋ መነሳት አቅቶት ጭንቅላታችን ከብዶ እግራችን መታዘዝ አቅቶት ልናገኘው እንችላለን። ምናልባት ትንጥዬ የወለድናት ልጅ ወይም ደግሞ ትናንትና ሕፃን የነበሩ ልጆች ጡት አጥብተሽ ያሳደግሻቸው ልጆች አንዲት ብርጭቆ አምጥተው ወይ እዛሽ ከተቀመጠች ታብሌት ሰጥተው ሊያነሱሽ ይችላሉ። የሰው ልጅ በምድር ላይ ማን አጠገባችን እንደሚያነሳን አላውቀው። እኔ በፈለገው መንገድ በይ የሰው ልጅ በብዙ መንገድ ሊመጣ ይችላል። ደግሜ ግን በዚህ ምድር ላይ እስከኖርኩ ድረስ ከፈጣሪ በታች በዚህ ምድር ላይ መልካም ሰው እጅ ላይ ይጣለኝ ነው የምለው። መልካም ሰው አይጥፋ ነው። ያንን አምንበታለሁ። ሁሉም አንድ ነው ብዬም አላምንም። ምክንያቱም ትናንት የተበደሉ የተገፉ በብዙ መንገድ ሰው ሲፈልጉ ያጡ ሰዎች ዛሬ ለማልቆም ብለው የሚሉ ወይም ደግሞ በብዙ መንገድ የተደረገላቸው ባልጠበቁት ሰዓት እግዚአብሔር ሰው አስነስቶ በቋንቋ የማይግባቡትን በከለር የማይመሳሰሉትን እኛ ቤት ለምሳሌ ሚሚዬ አንድ ነገር አለ ሁሉ የሚደንቀኝ የ27 ዓመት ልጅ ነው። እሷ 50 ዓመት ሆና ኩላሊት አውጥቶ ይሰጣት ሚሚ ዛሬ ላይ የምታስደንቀኝ ታሪክ ለእኔ በጣም በቃ የምወዳትም ለዛ ነው። እከሌ ታመመ ሲባል የራሷ ስቃይ ያለ የራሷ ህመም አለ። ኩላሊት ተሰጥቷት ቆማ ያለች ነች። ጭንቀቷን ይዛ ጭንቀቷን ተሸክማ እንደገና ለሰው መድኃኒት ትፈልጋለች። ከኢየሩሳሌም የሚመጣ ሰው ካለ ይሄንን በብዙ መንገድ ሰዎች ይሄንን በተመለከተ ብዙ ነገር አለ ልልሽ የምፈልገው ሚሚዬ፣ አንቺ በብዙ መንገድ የራስሽ መንገድ ሊኖርሽ ይችላል። በብዙ የራስሽ ምክንያቶች ሊኖር ይችላል። እኔ ደግሞ እንደ ፍቄ በማንኛውም መንገድ ላይ ለሰው ልጅ መንገዱን ማሳየት አሁን ልክ አንቺ ያለፍሽበትን እንዴት አድርገሽ ስታደርጊ መስሪያ ቤት ሄደሽ በምን አይነት መንገድ ጧት ስጡኝ ይህንን ነው። ምክንያቱም ያንን ሲስተሞች ማስተካከል ከስራ ቦታ ላይ ኤክስትራ ታይሞች ሲመጡ ወዳጆችን ባይሆን እንኳን ከሌላም ዜጋ ቢሆን ልጆችን ጠብቁልኝ ሼር በማድረግ የሚቀጥለው በረፍትሽ ጊዜ እነሱ ልጆች ደግሞ ይዘሽ በማዝናናት ሊሆን ይችላል። እነዚህን ነገሮች ሼር ካላረግናቸው ለአንዳንድ ሰው ድንገት ጨለማ ነው የሚሆንበት። ቤትሽ ውስጥ ለአራት ልጆችሽ አባት ሄዶ ቁጭ ብለሽ ቤት ውስጥ ራስሽን ስታገኙ ድንገት ተነስቶ ዲፖርት ሲደረግ የእውነት እኔ ባለፈው ፎቶአቸውን አይቼ በጣም ነው ያዘንኩት። በጣም ልጆቹ በጣም ነው የሚያሳዝኑት። ለዛም እግዚአብሔር ይመስገን ትንሽ ከፍ ያሉ ናቸው ሁለቱ ናቸው ሕፃንና ሚሚ። ያንቺን ጥንካሬ ሳላደንቅ አላልፍም። ልክ ነሽ። ሰው በራሱ ነው መቆም አለበት ወይ ቅሊንጦዬ? ሰላም ነው ወይ? ሰላም። አይ አሁን አንተ ባልከው ላይ ምን አለ መሰለክ፣ አንዳንዴ አንድ ሰው ለብቻው ተሰዶ ቢወጣ ማንም አጋዥ ከሌለው በራሱ የፈለገበት ቦታ መድረስ ይችላል። ያ ሰውዬ የሆነ ቦታ መድረስ ሲችል ግን አሁን አንተ እንደረዳኸው አንተ ታጋሽ ሆነክ ነው። እሱ ልጅ አሁን አንተ ባትኖር ኖሮ ስቲል ሆምለስ ሆኖ ይወዳል ወይ የሆነ ነገር ይሆናል። አጋጣሚ ፈጣሪ የሚሆን በአጋጣሚ በምንም ይሁን በምን ደርሰለት አሁን ያለው ኬዙ እንዲመለከት ተደረገ። አብዛኛው ኢትዮጵያዊ እየተጎዳ ያለው በራሱ በኢትዮጵያዊ በሆነ ዜጋ ነው። በኢትዮጵያዊ በሆነ ማለት ነው። በማያገባቸው ላይ በማመገባለው ገብቶ ሰውየው ብዙ ፊውቸር ይዞ ወደ ፊውቸር ይዛ ህይወቷን በመኖር ላይ ያለች አጭበርብራም ትውጣ ስሟን ቀይራ እንደፈለገ አድርጋ ትውጣ ያለችው ስደት ላይ ነው ያለችው። ኢትዮጵያ ላይ ያለችው ማንም ሰው እዛ የወጣ ሰውዬ ማንንም ሰው የማንንም ህይወት አይገፋም፣ የማንንም ህይወት አይነካም። በምንም ታምር የራሱን ህይወት በሚኖርበት ሰዓት ላይ ተስፋ ይዞ ባለ ሰዓት የሆነ ሰው ገብቶ የዛን ህይወቱን በሚያመሰቃቅልበት ሰዓት ያ ሰውዬ ተስፋ ይቆርጣል። የመስራት ፍላጎቱ ሞራሉ ላይ ይወድቃል። ለምን? በሰው ነው የመጣበት፣ በፈጣሪ አይደለም የመጣ። በፈጣሪ የመጣውን ተቀብለ ትሄዳለህ። በሰው ሲመጣ ግን በቃ ህይወት ሁላ ምስቅልቅል ነው የሚወጣው። የምትሄድበት ላይ ይጠፋል። ለምን? ሙሉ ኢንፎርሜሽን አሳልፈው ይሰጣሉ። ወረቀት ግዛ ላይ ይከተባል። ልትወጣበት በማትችልበት ደረጃ ላይ ይደርሳልና አንዳንዴ ኢትዮጵያኖች እየተጎዱ ያሉ በራሳችን በህይወታችን በርዛው አጋር ጓደኛ ቤተሰብ በምንለው ሰው ነውና ይሄ ነገር ግን መቼ ነው ሊቆም የሚችለው? ማንም ሰው የማንንም እንጀራ አይበላም፣ ያራል ይበል እንጂ የሚገባበት ነገር የለም። አሜሪካ ሀገርምና እዚህ ሀገር ስራ ቦታ ተቀጥረው እየሰሩ እያለ
እዛው ሄዶ ያንን ቦታ ለመያዝ ሲባል እከሌ እንዲህ ነው እንደዚህ ያደርጋል፣ ሳንቲም ይሰርቃል፣ እንደዚህ ያደርጋል ተብሎ በራስ በኢትዮጵያ ወገን ነው የሚወጋው። ሌላ ሀገርን ብክር ተመሳሳይ ነው። ያ ሰውዬ በማያገባው ስለዛ ህይወት ነው የሚያጠናው። ያንተን ህይወት ታሪክ ይመዘግባል። ያ የምታገኘውን ደሞዝ ይቆጥራል። እንዴት አድርገህ ኢትዮጵያ ሆነ ነገር የምትንቀሳቀስ ከሆነ እንዴ ከሌማ እንደዚህ እኮ አድርጎ ይሄን ያህል ደሞዝ በዚህ ያህል ብር ሰርቶ ይሄን እንደሰራ ይሄማ ስራ ላይ ኢንቨስቲጌት ይደረግ ተብሎ ሪፖርት ይደረግበታል። ብር የሚልክበት ሁላ ከሚልክ ከሆነ ብር የሚልክበት ሁላ ያ ሁላ ወጥቶ ይሄ ብር ከየት መጣ እንዴ ልልክ ቻልክ? ምናልባት ያ ሰው የሚኖረው ሩሜት ይሆናል 3-4 ቤት ይሆን ይችላልና ህይወታችንን እያበላሸው ያለው የራስ ግን ምንም አይነት ከነዛ ሰዎች ጋር ምንም አይነት ንክኪ ግንኙነት የለውም። ምናልባት ዳኒ ነው ምንም ግንኙነት የለውም፣ የሚያገናኘው ነገር የለም። የሁላ ነገር ተፈጸመበት። እሱም መሰል ግን ሺዎች አሉ የሰውን እርዳታ በአሁኑ ሰዓት የሚፈልጉ ለምን የሳንቲም ሰውን የምክር አለን የሚሉ ከጎናቸው የሚወጡበት ጠበቆችም ይሁን የህግ ባለሙያዎችም ይሁኑ ሌሎችንም እነዛን ሰዎች ሊረዳቸው የሚችሉ በርካታ ሺህ የሚቆጠሩ ኢትዮጵያኖች አሉ አንገታቸውን ደፍተው የተቀመጡ ከቤት የተባረሩ ከቤት ይወጡ እና ፍቅዬ አንተ ለጽናትክ ላረከው ጽናትክ እኔ ቢሆን ጽናት አይኖርኝም። ለዳኒ ያረከው ጽናት ብዙ ነገር ደርሶብሃል እናውቃለን። እንዳንተ አይነት ሰዎችን ያበርክት ነው ምለው። ሌሎችም ካሉ እንደነዚህ አይነት ሰዎች ያሉትን የሚረዱበትን መንገድ ማመቻቸት ነው ምለው። መልካም ምናልባት ቴዲ ከታች እየጻፍክ ያለውን እያየሁ ነውና አንድ ነገር ብቻ ለማለት ቴዲ ግጭት የሰው ልጅ አይደለም ከራሱ ጋር ከሰው ጋር ምናምን አይደለም ሳያስበው ከግንብም ሊጋጭ ይችላል ከማይንቀሳቀሰው ነገር ጋር ድንገት ወድቀህ ከመሬቱም ጋር ልትጋጭ ትችላለህ። ግጭት ግን ቂም በቀል ይዞ የሰውን ህይወት ማበላሸት ክፋት ማድረግ አይደለም። ማንም ክፉ ቢያደርግ በዛው ክፋት ልክ ልመልስ እንኳን ብትል ከፈጣሪ ነው የምትጣለው። መጀመሪያ የሰው ልጅ እንግዲህ አንድ ነገር ነው ካርማ የሚባለው ወይም ደግሞ የሚያምን ሰው ካለ እምነቱ ጋር ከሚያጋጨው ነገር ጋር አያደርግም። ለፈጣሪ አሳልፈ ስጥ የሚባልበት ብዙ ጊዜ ምክራችን እኔ እንደ አንድ ኦርቶዶክስ ብዙ ጊዜ ያንን ነው። አንዳንዴ የሚያበሽቁ ነገሮች ከአቅም በላይ መጥተው አሳልፈ ለፈጣሪ ትሰጣለህ። በዚህ ምድር ላይ ሰው ልጅ እናደዳል እኮ 2-3 ተንፍሶ ማሰብ ግን አንዳንድ ልጆቻችንን አይታችሁ ከሆነ ፑስት ይላሉ 3-4 ጊዜ ተንፍሱ ይላቸዋል። ለምን? ትምህርት ቤት በዛ መንገድ ስለሚያስተምሯቸው። እኛ ያደግንበት እሱ አይደለም። ሰኔ 30 እንገናኝ፣ ቆይ ጠብቀኝ፣ ላስተማሪ ዞር ብለን ላስተማሪው ከሌ እንዲህ እያደረገ ነው ቦርሳ ውስጥ ምግብ ይዟል የሆነ ነገር ብለን እየጠቆምን ለወንድም ለእህታችን እንደዛ ስላደግን ስደትም ስንወጣ የሰው ልጅ ህይወት ምን ያክል እንደሚበላሽ ያቺ በዳቦ የለመርናት ያቺ በሰፈር ውስጥ በሆነ ነገር የለመርናት ነገር ተከትላን መታ ነው። በስደትም ላይ የብዙውን ሰው ህይወት ለማበላሸት የምንጠቁመው በብዙ መንገድ ላይ ነው። 1-2-3 አይደለም፣ ብዙ የሚወሩ ነገሮች ይኖሩናል። በአንድ ሀገርም አይደለም። በነገራችን ላይ ኖርዌይ ላይ ያለው ጀርመን አለ፣ ጀርመን ያለው ስዊድን አለ፣ ስዊድን ያለው ጣሊያን አለ። ኦል አውሮፓ ላይ ተከትሎን የመጣ ነገር አለብን። አሁን ደግሞ ብሶ እንግዲህ ወደ ብሔሩም ወደ ሃይማኖቱም ወደ ምንም ሄደን ራሳችንን በጣም አሳድገነዋል። ጥፋታችን ገደብ አልባ ሆነናል። ድንበር አልባ የሚሆነው ሰው እኔ ነጮቹ ድንበር አልባ የሕክምና ባለሙያ ተብለው ተሰባስበው ከየት ሀገር ተገናኝተው መድኃኒቱን ምኑን ሰብስበው ተጉዘው ሰው ሲያክሙ ነው የማውቀው። አሁን ግን የኛ ጥላቻ ድንበር አቋርጦ መሄድ ችሏልና ከጥላቻ የሚገኘው ጥቅም እንደሆነ አላውቅም። እግዚአብሔርን የምለምነው እንደው ልቤ ውስጥ የጥላቻ አትዝራብኝ ነው። በቃ ሰው የፈለገውን ነው። ከዛ ውጭ ግን የዳኒ ጉዳይ ምን ሆነ እንዴት ነው ለምትሉ ሰዎች በእኛ አቅም እንደ እኛ አቅም እንግዲህ ዳኒም ከኔ ጋርም ከተገናኘን በኋላ በጣም ጠንካራ በሆነ መንገድ የራሱን መብት ለማስከበር እየጣረ ነው። ጠበቃ አግኝቷል። ጠበቃው በጣም ቀና መልካም ነው። በጠበቃው በኩል ማንኛውንም ነገር የመፈጸም ሙሉ መብት አለው። ከፍትህ ሚኒስቴር የተሰጠ ነው። በዛ ምክንያት ሪል የሱን አይደንቲቲ ማንነቱን አውጥቷል። ፈርዘር መሄድ ያለባቸውን በህግ ጉዳይ የሚሄዳቸውን ጠበቃው ወደ ኖርዌይም ካለው የህግ አካል ጋር ተገናኝቶ ስለሱ ጉዳይ ለምን የሚለውን ይጠይቃል። ነገር ግን አሁን በተሰጠው ሁኔታ ላይ አንድና አንድ ማድረግ የቻለው በተጨባጭ በቋሚነት የያዘው ነገር አንድና አንድ ምንድን ነው? የኢሚግሬሽን ክፍል ወረቀት አውጥቶ የእሱን አይደንቲቲ ሰጥቶ ያ የመጣው ሰውዬ ትክክል እንዳልሆነ የእሱ ማንነት እንዳልሆነ ደግሞ የሚገልጽ
ፋይንድ አውት አድርገው የሱን በደብዳቤ ደረጃ ያ የሱን ማንነት ኦልሬዲ በደብዳቤ ደረጃ ደርሶታል። ከዛ ውጭ ደግሞ ያ የገባበት ለምን የሚለው ጥያቄ አለ። ከዛ ቀጥሎ የሚካሄደው ፈርዘር ወደ ኤምባሲም ይሆናል ወደ ኖርዌይም ይሆናል። ያንን እግዚአብሔር እንዲረዳው ጸልዩለት። ለመብቱ ግን እየታገለ ነው። አሁን እኔም በመጣ ዳኒ ጠንክሮ ከህግ ባለሙያ ጋር ስለራሱ መብት መጠየቅ ይችላል። ሌላኛው ያየነው ምንድነው? እግዚአብሔር ይባርካቸው የዳኒን ያንን ወረቀት ካዩ በኋላ የሱን ሪል ማንነት ካረጋገጡ በኋላ እንዴት ብለው የጠየቁት ኢሚግሬሽኖቹና ፍትህ ሚኒስተር ነው። እንዴት በተሳሳተ ማንነት በዚህ ሁኔታ እንዴት ያሉት። ምናልባት ብዙዎቻችሁ ያው ባለፈው ሚዲያ ላይ እንዳያችሁት የልደት ሰርተፊኬት በዚህ ስም ተሰርቷል የሚል እሱም ጋር በኢትዮጵያ ህግ ኮንቴክስት ደረጃ በህግ ነው አሁን ማወራችሁ፣ በዝም ብሎ በዘፈቀደ አይደለም። በህግ ኮንቴክስት ደረጃ በቅንፍ ውስጥ ቅሊንጦ ተብሎ ከሆነ በቅንፍ ውስጥ 1 2 3 ተብሎ ስም አይወጣም። ዳንኤል ከተባለ በቅንፍ ውስጥ ገመቹ ጫላ መሆን አይችልም። ስም ከቀየረ አንድ ሰው በፍርድ ቤት ነው የሚቀይረው፣ ያ ስሙ ነው የሚጻፈው። ካለበለዚያ በሁለት ቅንፍ ውስጥ ተደርጎ እከሌ የሚባለው እንደዚህ ተብሎ የሚጻፍ የልደት ሰርተፊኬት በኢትዮጵያ ህግ ደረጃ የለም። ስለዚህ ያንን ነገር እንዴት እንደወጣ በምን አይነት መንገድ እንደሆነ እንግዲህ ጊዜ ይወስዳል። የህግ ጉዳይ ዝም ብሎ አይደለም። ዳኒ አሁን የያዘው ጠበቃ በጣም ቢዚ የሆነ ሰው ነው። ጠዋት ቀጥሮት ምናልባት የሚገናኙት ከሰዓት ሊሆን ይችላል። ሌላው ግን የህጉን ጉዳይ አይተው የኢሚግሬሽንን ኃላፊዎች እንዲሁም የፍትህ ሚኒስተር ለዳኒ እንደገና ከሳምንት በኋላ ነው አይደል ደውለውለት እናንፈልጋለን ተብሎ እቺን 2-3 ቀን ደግሞ ከባለፈው አርብ ጀምሮ እየተመላለሰ ነው። በመረጃ ደረጃ ያለውን ነገር ሲይዝ ደግሞ ፈርዘር ሊሄዱ ይችላሉ። በውጭ ጉዳይ ሚኒስተር ጥያቄው ሊመጣ ይችላል። ዴሊጌሽኑ ሊጠየቅ ይችላል። ሌላም ነገር ሊኖር ይችላል። ዋናው ቁም ነገር ግን ዳኒ አንድና አንድ አሁን የህግ ከለላ አለው። በሌላኛው ደግሞ በኢኮኖሚ ደረጃ ሙሉ ለሙሉ የገባውን የገንዘብ ትራንዛክሽን አውጥቶ ይዟል። ቤት ተከራይቷል። ቤት እንዴት ነው? ብቻውን ቆንጆ ነው። እንግዲህ ቤቱ ላይ ሆኖ በራሱ የሚገባበት ይሆናል። የተወሰነ ቪዲዮዎች ይዤ እመጣለሁኝ። ቤት ተከራይቷል። እኔ እስከሄድ ብቻዬን እንዳልሆን ጋርድ ልሁን ብሎ ነው አይደለም። እና የእውነት ሁላችሁንም ከልብ እናመሰግናለን። በዳኒ ጉዳይ ላይ የምሬን ነው። የብዙዎቻችሁ ደውላችሁ አይዞ ያላችሁ ብዙ ነገሮች በተወሩበትም ሰዓት ላይ ግድ የለም ጥፋት እንኳን ቢኖር ቁምና ከዛ በኋላ ልብህን ለይቅርታ አዘጋጅ ብላችሁ የመከራችሁ ነገሮች በዚህ መንገድ ከሆኑ ለምን ሆኑ ብለን የነዛ ሁሉ ላደረጋችሁ እግዚአብሔር ይባርካችሁ። ከዚህም በላይ ደግሞ ቃል እየገቡለት ያሉ በጣም የቅርብ ወዳጆቹ አሉ። ነገሮች ከፈቀዱና ከተስተካከሉ አሁን ካለበት በተሻለ ሁኔታ ነገሩ እስኪስተካከልለት ድረስ ደግሞ ኢትዮጵያ ላይ በጥሩ ሁኔታ እንዲቆይ ሊያደርገው የሚችለውንም ነገር የሚሉ መልካም ልብ ያላቸው ወገኖች አሉ። እነሱም ቃላቸውን አክብረው ነገ ከነገ ወዲያ ሲያደርጉ እንዲሁም ወተን እናመሰግናለን። ግን በሱ ጉዳይ ላይ በሰፊው እኔም አንድ ነገር ለማድረግ የምችለው የተወሰኑ ቪዲዮዎችን እናደርግና ወተን አመስግነን እግዚአብሔር ይባርካቸው። ለምን አንድ ሰው አይሆንም በህይወታችን ውስጥ አይዟችሁ በርቱ የሚለን ሰው ካለ ያ ሰው ሺህ እንዲሆንልን ነው መጸለይ ያለብን። አንድ አይደለም ሺህ እንዲሆን አይኖ የሰው ልጅ ነን። በቃ ምንም መንገድ በሉኝ እኔ በቃ ክፉ የተናገረኝን ሰውዬ ነው አይምሮ እየመጣ የሚነግረኝ። ልቤ እኮ ይላል አፌም ይላል እኮ ተወሱን እርሰው ይለኛል። ግን ቁጭ ስል ስተኛ ስቀመጥ የሆነ ነገር ሳስብ ያቺ ክፉ ቃል ነች እየመጣች የምትወጋኝ፣ ወያች መጥፎ ሐሳብ ነች። ለምን እንዲህ ብዬ እምላት? ፖይዝን ነው፣ በሽታ ነው። ምክንያቱም የፈለጋችሁትን ጥሩ ነገር ብትበሉ ጥንጥዬ መርዝ ከገባ ውስጡ ዋጋ የለው፣ ይበክላችኋል። ክፉ ንግግር መርዝ ነው። አንዳንድ መጥፎ ኮመንቶች፣ መጥፎ እይታዎች በጣም በብዙ መንገድ አሉና ዳኒ የምሬን ነው። እናንተ የምትሰጡት አይዞ ማለት ፖዚቲቭ የሆነው ነገር አቁመውታል።
ነገም ከነጎደም ከዚህ በላይ ቆሞ እንዲሄድ ደግሞ እግዚአብሔር እንዲረዳው መጸለይ ነው። ሁላችሁ በሃይማኖታችሁ እሱም መበርታት አለበት። ከዚህ ካለበት ላለመውረድ ከዚህ በላይ ከፍ ማለት የሚችልበት እድሎች አሉ። የጊዜ ጉዳይ ነው። አሁን ባለበት ግን ራሱ ካልወደቀ ራሱ ካልወረደ በስተቀር የትም አይወድቅም። ዳኒ ቢያንስ ከተወሰነ ወራት በኋላ 10 እና 12 ሰዎች ብንሆን ዳኒን ቆሞ የሚገኝበትን አይዞ ምንልበትን ወደኋላ ማንልበት ሁኔታ ነው የሚፈጠረው። ሌላም ሰው ላይ ያግዘን ይችላል። እኛው ራሳችን ኖርዌይ ላይ ያለ 10 ሰው በወር ያንዳንድ ወር ጉዳዩን እስከዛም ደግሞ ላይ ቆይ ይችላል። ነገሮች ከተስተካከሉ በህግ ደረጃ ከሄደ እሱ ራሱ ሰዎችን አይዞ የሚል ዳኒ እነ ከሌለ ወርቁ ነው እስኪደገፍ አድርጋቸው የምንለው ወንድማችን ነው የሚሆነው። እግዚአብሔር ለዛ እንዲያበቃው ጸልዩ። የእሱን ጉዳይ በሰፊው እንመጣበታለን። ያው አንዴ ስለተነሳ ነውና ዛሬ እንደውም መግባት መናገር የፈለኩት አንድ ጉዳይ አለኝ። እሱ ምንድነው? እባካችሁ ውጭ ሀገር ሆናችሁ አሊያም ደግሞ ሀገር ውስጥም ሆናችሁ ለሰዎች ገንዘብን እባካችሁ ስጡልን ስትሉ ሪል የሆነውን ዶክመንት ጠይቁ። ምክንያት አለኝ ይሄንን እምልበት። ሰሞኑን አንድ ዜና ወጥቶ እናገርበታለሁ ያልኩኝ እኔም ጉልበት እያጣሁኝ እየተውኩት ነው። ከመቄዶንያ ጀምሮ ደጋግ ቦታዎች ላይ 50,000 ሰጠው 100,000 ሰጠው የተባለ ደረሰኙ ይሰራል። ይሄ የኢትዮጵያ ንግድ ባንክ ወይም ገንዘብ ከላካችሁ ገባላችሁ ብላችሁ ሰው ጠይቁ። ባየር ላይ አታርጉት። ሰው እኔ ምን አይነት በሽታ እንደያዘው አላውቅም። አልተረገጠ ኩላሊቱን ፊኛው ላይ ሃይላንድ አልተንጠለጠለ ብር አስገብቻለሁ 50,000 100,000 ደረሰኙን ይልካል። ደረሰኙ ላይ ጻፋል፣ አካውንት ውስጥ ግን የለም። እባካችሁ ከሌላችሁ የላችሁ የምትሰጡም ሰዎች እንዲህ አይነት ሰዎች እናንተን ነው ሀሰል የሚያደርጉት። ይሄው ከሌክስ ይረዳ ቆየ በስማም ተብሎ እንድትሉት ነውና እንዲህ አይነት ነገሮችን ተጠንቀቁ። ደረሰኝ ሲላክላችሁ መግባት አለመግባቱን ደውላችሁ የመጠየቅ ባህሪ ይኖራችሁ። ሊሴፓስ የተሰራለት ያ የልደት ሰርተፊኬት ከወጣበት ቦታ ላይ አጣርታችኋል። ጥያቄያችን ያ ነው፣ ሌላ አይደለም። ዳኒን የኖርዌይ መንግስት ተመለስ ውጣልኝ ማለት መብት አለው። በቃ ያ ነገ ጠዋት ሲፈልጉ ፍቄን መብት አላቸው። ማንም ግን በተሳሳተ መንገድ አይደለም፣ በቃ በሐሰት አይደለም። ምናልባት ከአንድ ሰው ጋር ስለተጣላ ወይም ከአንድ ሰው ጋር ስላልተግባባ የፈለገው ሰው እየሄደ እየጠቆመ ሰው ማስወጣት አይችልም ነው። አሁን አንተ ያልከኝ ደግሞ የፋሚሊ ጉዳይ ኦልሬዲ ከሀገር ልቀቁ ከተባለ 100% ህጋቸው እስከሆነ ኢትዮጵያዊ ሲሆን ቅጣት ኢትዮጵያ የሚሆንበት መንገድ የለም። ዜግነት ሊያስቀማ የሚችል እንደውም ዛሬ አንድ ዜና እየሰማው ነበረ 2024 ላይ ነው ክሪስማስ ላይ ሰው የገደለ ሰው ከወጣ የኖሽክ ጥላቻ ስላለው 30 ዓመት ይፈረድበት የሚል የሰው ጥፋቱ እነሱ በሚሉት መንገድ ግን የአይደንቲቲ ክራይስ ወይም ደግሞ በመታወቂያ ላይ በስምክ ላይ ሊሆን ይችላል፣ በዜግነት ላይ ሊሆን ይችላል። በሆነ ነገር ላይ የሚፈጠር ስህተት ዜግነት ያስቀማል ህጉም ላይ ስላለ ነው። እሱ ያ ምክንያት ቢሆንም እንኳን በተሳሳተ ማንም ሰው አንተን ፎቶ ዛሬ ሶሻል ሚዲያ ላይ ያገኘዋል። ማንም ሰው አንተነትን የማይገልጽ ለምን በአብዛኛው ኢትዮጵያዊ እንደው 70 የሚሆነው ዶክመንት ሰጥተው አይደለም ራቸው ላይ ያሉ አጋሮቻቸውን ማምጣት የልጆቻቸውን አባት ይሆናል፣ የልጆቻቸውን እናት ይሆናል። እንደ ኮሚኒቲ እንደው ልናስብበት የሚገባው ይሄ መተባበር የፕሮግራም አድርጎ ቢያንስ በወር ይሆናል በ15 ቀን ይሆናል አሊያም ደግሞ ሰው ሁለት የሚደርስበት ከሆነ ደርስበት ተደርጎ የፋሚሊውን እንዲደረግ ነው የኔ ሰጀስት ማደርገው። የነዛኞች ትግሉ አሁን በጠበቃ በምናምን ያለው ራሱን ችሎ ሌላ ጉዳይ ነው። ግን ከወጡ 4 ልጆች ይዛ አንድ እናት ስራ ሰርታ ወይም ደግሞ የሆነ ተሯሩጣ ፉል እንትን ኖሯት የ100% ስራ ኖሯት ያንን 400 ምናምን ሺህ ብር አስገብታ የትዳር አጋሯን ለማምጣት ከባድ ነው።
ወንድም ቢሆን ህፃናት ልጆች ይዞ ትምህርት ቤት ባናጌ አድርሶ ሚስቱን ሰርቶ ፉል ጆብ ላይ ገብቶ አይችልም። ስለዚህ ቢያንስ እንደ ኮሚኒቲ ካለን ኦልሞስት ሌላው ቢቀር እንኳን ልጃችን የሚማርበት ትምህርት ቤት ከሆነ ልጆቻቸው ያሉት እሱም በማምጣት አብረው በማሳለፍ ማገዝ፣ እነሱ የስራ ሰዓታቸው እስኪያልቅ ድረስ እንደ ኮሚኒቲም ካለን ደግሞ አብረው በማስጠናት ቤተሰብ ያኛው አንዱ ወገን ስራ እንዲሰራ በማድረግ መተባበር ነው የኛ አቅም የሚሆነው። ያ ከሆነ ቅጣታቸው 2 ዓመት ከሆነ ቢያንስ በ2 ዓመት እንዲመለሱ ማድረግ፣ ጠበቃ ጋር ግንኙነት ማድረግ፣ ቋንቋ የሚችሉ ብዙ ሰዎች በዛ መንገድ ካልሆነ ከንፈር መምጠጥ እንዲህ ከሆነ ሲባል ሁልጊዜ የምናመጣት አንድ ነገር አለች። ውይ ሲያሳዝኑ እንላለን። ምንድነው ከኛ የሚጠበቀው ብለን አንድም ቀን አንጠይቅም። እንደኔ ምንድነው ማድረግ ያለብን? ሳንቲም መላክ ሳንቲም መስጠት እኮ ጥቅም የለውም ብቻውን። እሱንም የሚያደርግ ብዙ ሰው አይደለም። እኔ በጣም አብሶ በዳኒ ጉዳይ ብዙ የተመለሱ ልጆችን በተለያየ መንገድ አገኛለሁ። የአንዳንዶቹ ህይወት ያሳዝናል። ከምሬ ነው። በቃ አንዳንዶቹ ደግሞ ጠንካሮች። እንደውም አሁን በቅርብ ቀን አንዲት ልጅ ያገኘኋት ዓርብ ዕለት ከተመለሰች 8 ዓመቷ ነው። እንዴት ጀግና ነች! አዎ ግን ሚሚ አንድ ነገር የምነግርሽ አንቺ ጀግና ልትሆኚ ትችላለሽ። ምናልባት ከ4 ልጆች ይዘሽ ስትሰሪ የሥራ ሰዓትሽ ተመቻችቶ ይሆናል። ከፍ ያለ አንድ ልጅ ሊኖርሽ ይችላል። አንዳንዶቹ እኮ የያዟቸው ልጆች ትናንሽ ናቸው። አክቲቪቲ ያለ የሆነ ነገር ቢጎል ደግሞ እንዲጎደለ ብሎ ደግሞ ሄዶ የሚጠቁም ደግሞ ክፋት ያለው ሰው አለ። አንዳንዴ ከባድ ነው። እውነት ለመናገር መቼም ልጆች ጥለሽ ሄደሽ አትሰሪም። ታውቂዋለሽ ህጉን። ብዙ ነገሮች አሉና ፉል ስራ ሰርቶ ለማምጣት አንዳንዴ የምትሰሪው መስሪያ ቤት አጠገብሽ በቃ ከባድ ነው። እኔ እውነት የምናገረው ሲንግል ሆኖ 3-4 ልጅ ይዞ ባል ተመልሶ እንደገና ስራ ሰርታ ሚስት አምጥታ ከመጀመሪያው ያለመደችው ይሆናል። ምናልባት አንቺ ከመጀመሪያው እሱም እያለ የሰራሽ ፋስት ስራ ላይ ልትሆኚ ትችላለሽ። ደግሞ ሙከራ ጊዜ ሲሰጥሽ እኮ በጣም ነው የሚያምነው። እየሰራሽ ልጅ ታመመ ባርናጌ ምናምን ብትይ ከባድ ነው። ማንኛውም ለሌሎቻችሁ እድል ልስጣችሁና የሚየቀጥ እንዴት ነፍቄ ሰላም ነሽ? ስም ትቀይራለሽ? ተመችቶሃል? አልተመለስክም እንዴ? አይ አሁንማ በቃ ልመጣ ነው። አይ ኧረ ዘና በል፣ ብርድ ነው እዚህ አትምጣ። አይ ስለምን እንደምታወራ ያው ትንሽ ነው የሰማው። ካሁን ነው የመጣው። አይ ጠይቆኝ ነው በነገራችን ላይ ዩዘር ጠይቆኝ እንጂ ቶፒክም አይደለም። ግን ጀነራል በሆነ ሰዎች ወደ 14 ሰው ተይዘዋልና ልጆች ቤተሰብ ያላቸው ሲለኝ በጣም ነው አንድ ሰምቻለሁኝ። ባለፈው አልወይ ገብታ 4 ልጆች ያሉት አባት ሚስትየው ያው ቀላል አይደለም ሮጦ ሰርቶ ለማምጣት ያው ፎቶዋ ምናምን ተለቆ አይቻለሁ። እግዚአብሔር እንደው ካረዳት በስተቀር ወይም በብዙ መንገድ በጣም በብዙ የሚያግዛት ነው። እሷ አሁን የጤና እንትን እየተማረች ነው። ባለፈው የሰማነው ልትሰራ ዝግጁ ነች። ባለችበት ላሪንግ ላይ ነች ገና። እሱ ተይዟልና ገና ያው አልመለሱትም። ግን እንትኑ ታሪኩ ትንሽ ያማል። ለዛ ነው ቀላል አይደለም። አው ግን በዚህ ጉዳይ ላይ እኛ ኢትዮጵያኖች የምንተጋገዝ ይመስልሃል ስታስቡ አንተ? አው ግን ምን አለ መሰለሽ አሁን እኔ የምለው ነው ታውቂያለሽ ሚሚዬ ሁሉንም በአንድ ላይ ልንጨፈልቅ አንችልም። ለምንድን ነው የማልችለው ብለሽ ብትይ የተወሰነ ፖዚቲቭ በሆነ መንገድ 2 ሰዎች ቢነሱ እርግጠኛ ሆኜ የምነግርሽ ለካ እንዲማለ እንደ ብሎ የሚነሳ ሌላ 20-30 ሰው ታገኛለሽ። በክፋት መንፈስ ደግሞ እኛ ብለን ከጀመርነው አንድ ሰው ያንን ሐሳብ ቢለው 1000 ሰው እዛ ውስጥ ይገባል። ትረስት ጠፍቷል። አዎ በደንብ ነው የምነግርሽ። ይሄ መተማመኑ አንዳንድ ነገሮች የሉም ወይ? አዎ ከብዙ ከህይወት ተሞክሮ ከምናሳልፋቸው ከብዙ ሰዎች ጋር ከምሰማው ከያንዳንዱ ነገር የሰው ልጅ አብሮ ይበላ አብሮ የጠጣ ሰው ካልታመነ ዝም ብሎ ከመሬት ተነስቶ ሰው ሊረዳ ይችላል ወይ? የራሳችን ጥያቄ ሊሆን ይችላል። እኔ እንደ ፍቄ ግን አንድ ራሴን የምመልሰው መልስ አለ። የራሴ አይዞ መባባል ወይም ደግሞ አንድ ሰው አይዞ ማለት ዋጋ እንዳለው በብዙ ሰዎች አይቻለሁ። የቅርብ ጊዜ ደግሞ አጠገቤም ስላለ በዳኒ ላይ አይቼዋለሁ። ነገ ጧት ዳኒ ለሌሎች ሰዎች
ሺህ የበደሉትን ሰዎች ትቶ አይዞ ያሉትን አንድ ወይ ሁለት ሰዎች ማሰብ ካልቻለ ስለ በቀል ወይም ደግሞ ስለነዛ ስለበደሉት ሰዎች የሚያስብ ከሆነ እግዚአብሔር የሰጠውን እድል እየተጠቀመ አይደለም። ብዙዎቻችን ቆመን ብናስብ ሚሚዬ ሊጎዱን ወይም ሊገፉን ከፈለጉት ሰዎች ይልቅ እግዚአብሔር ልኳቸው አጥር ሆነው ሊያድኑን የሞከሩ ሰዎች ይበልጣሉ። ተሰውኛ ባህሪያችን ተፈጥሯችን ስለሆነ ግን አይምሯችን ላይ ያለው የትኛው ነው ታውቂያለሽ? እነዚህ ሊገፉን ያሰቡት ሰዎች ነው። እንዴት እንደዳንን እግዚአብሔር በምን ጥበብ እንዴት እንዳገዘን እንኳን እንረሳዋለን። ለምን ሰው ነን። አይ ነው በደንብ እንረዳው። በአንቺ ህይወት ላይ ለምሳሌ አሁን እንዲህ ያወራን በአንቺ በራስሽ ህይወት ላይ የሆነ ነገር ብታስቢ ብዙ ሰዎች ተባብረው መጥፎ ነገር ቢያስቡ አንቺ ደግሞ ቆመሽ የምትመለከችው እነሱን ከሆነ አዎ ከባድ ነው። ግን ደግሞ ምንም የማታውቂያቸው በየትኛውም ህይወትሽ ላይ ምንም አንድም ቀን በዚህን መንገድ ሰዎች ይሆናሉ እንዴ ያላልሻቸው ደግሞ ሌላውን ተታይሹ ፐርሰናሊ ግለሰቦች አንዳንዱ ሰው ለምን ብዬ እስክጠይቅ ድረስ የጥላቻቸው እንኳን ምክንያት ታውቁታላችሁ ወይ ብዬ ስጠይቅ አያውቁትም። አይ ሲባል ሰምቼ ነው የሚሉሽ። ፐርሰናል ተበዳይ ሆነው እንኳን የመጡ ሰዎች ጋር ኮሚኒኬሽናቸው ወይም ያላቸው ልክ እንደ አይነቱን ነገር ስትሰሚ ለምን ትያለሽ? ለምን ብለሽ ነው የምትጠይቂውና አንቺ ያልሽው ልክ ነው። ፍራቻው ሊኖረን ይችላል፣ ግን እንደ ሐሳብ ካላነሳ ነው ይሄ ይብቃን ካላለን የሆነ ቦታ ላይ ነው ካላለን በስተቀር የጎሪጥ እየተያየን አይ ነው። ሌላው አዲሱ ጄኔሬሽን በብዙ መንገድ ጥሎን ይሄዳል። በብዙ መንገድ የሚያገናኘን አለ። በኳስ ልጆቻችን አድገው በባስኬት ይሆናል፣ በሩጫ ይሆናል፣ በበረዶ መንሸራተት ይሆናል። እንደ ቲቪ ላይ ስናያቸው ወይኔ ያዩዬ ልጆች እኮ አዩዋቸው የምደሰተው ካዩ ጋር መልካም ነገር ሲኖረኝ ነው፣ ከሚሚ ጋር መልካም ነገር ሳስብ ነው። አለበለዛስ የሚሚ ልጅ ከፍ ብላ ባደገች ቁጥር ውጤታማ በሆኑ ቁጥር እኔ ጥሩ ማላስብ ከሆነ እኔ ላይ በሽተኛ የምሆነው ሰላም እና ለዛ ነው ሚሚ ግን ምን መሰለህ ዳንኤል ነበረ ፍቄ አሁን ያነሳሃት ሴት 4 ልጆች ይዛ ላልከው እኔ ልጆቼ 4 ልጅ ይዤ ልጆቼ ገና በባርና ሀገር ነበሩ። የመጀመሪያ ልጄ ገና ፈርስት ክላስ ነበረች እና በዛን ሰዓት እውነት ነው ብዙ አመት እኔ ስራ ነበረ። ግን ባለቤቴ ሲሄድ በዛን ሰዓት እኔ ትምህርት እየተማርኩ ላርሊንግም እየሄድኩኝ ኤክስትራ እየሰራው ነበር። ስቲፔንዳ የለኝም ምንም ለሆነ ካሳ ምንም ነገር የወሰድኩት የለም፣ ምክንያቱም በቂ እንትን ስለነበረኝ። ግን አንዳንድ ጊዜ ከአቅም በላይ ሲሆንብኝ ልጆች አስይዝ ነበረ። አንዳንዴ በጣም አልፎ አልፎ ነው። ግን እምልህ አጠገቤ ሆኖ ያረዳኝ የኔ የምለው የሀገሬ ሰው የለም። እንደውም ሊሳለቁብኝ እንግዲህ ይሄን ብዬ አይደለም እኔ እግዚአብሔር በሚያውቀው ነው። ቀኔን የሚጠብቁ ነበሩ እዚህ ሀገር ታውቃለህ። ብቻህን ሆነ 4 ልጅ ይዘህ ሰርተህ ያለውን ነገር ከባድ ነገር ታውቃለህ። ግን እግዚአብሔር ከልሎኝ ጠብቆኝ 2 ዓመት ነበር ኦትቪስት የተደረገው። 2 ዓመት ሙሉ 4 ልጅ ይዤ ሰርቼ ባለቤቴን አምጥቻለሁ። ምን ልልህ ነው ትልቁ ነገር የራስ ጥንካሬ ነው። እሱ አሁን ምንም ልመና ምንም የሰው እርዳታ ማያስፈልጋት በራሷ መቆም መቻል ነው። መጀመሪያ ራስህን ማሳመን ነው። እኔ እችላለሁ ብለህ ለራስህ መስጠት ነው። ከዛም በኋላ ምን ያቅታታል? ምንም አያቅታትም እንጂ ዛሬ ነገ አንድ ሰው ቢይዝልህ ለሁለት ሰዓት እንኳን ልጆችን የሚይዝልህ አይኖርም። በጣም ከባድ ነው ያለው ነገር እና ትልቁ ነገር ለእህቴ መመክራት ምንድነው በራሷ መቆምን መቻል። በቃ እኔ ይሄንን እችላለሁ። በቃ አሁን ይሄ ነገር ሆኗል፣ ባሌ ዲፖርት ሊደረግ ነው፣ 4 ልጆች አሉኝ፣ ሰርቼ እሱን ማምጣት አለብኝ። ስለዚህ ምንድነው ማድረግ ያለብኝ ብላ የራሷን ፕላን እንጂ ሰውን መደገፍ በፍጹም አያስፈልግም። የኔን ተሞክሮ ነው የምነግርህ እና እንደዛ ነው ያለኝ። ይሄንንም አሁን ሚሚዬ ይሄንንም ሼር ሲደረግ ነው እንዴት የሚል ጥያቄ እኮ ይነሳል። እንዲሰርቼ እንዲያድርግ የሚሏቸው ምናልባት በዛን ጊዜ 420,000 ክሮነር በነበረበት ጊዜ ነው ወይ 300 ምናምን በኋላ ነው? አይ ከ3 ዓመት በፊት ነው እንግዲህ በእኛ 330 ምናምን ነበረ በሚበራ ጊዜ 330 በነበረ አሁን 420 ገባ። በሚቻለው እውነት ይሁን ውሸት ባላቅም እና አንዳንዴ የዓመት እንትንሽን ስትመለከችው
100% ማትሰሪ ከሆነ ያ ገንዘብ ወይም ደግሞ ሀይ ተከፋይ ካልሆንሽ በስተቀር ያ ገንዘብ ቶሎ አይመጣም። አሁን እኔ ምንድነው እንደ ሶሳይቲ ነው። ለምሳሌ አሁን አርብ ከሰኞ እስከ አርብ ትምህርት ቤት አስገብተሽ ወይም ከዛ በኋላ ይስፎ ገብተው የባርና ሀጌ ሲሆኑ ትንሽ ይቀላል፣ የመቆየት እድላቸው ሰፊ ነው። ከዛ ውጭ ግን ባለው ለምሳሌ ቅዳሜና እሑድ የሚሰሩ ስራዎች ከጤና ጋር የተገናኙ ሲሆን ማምሸት አለው። እነዛ ተጨማሪ ሲሆኑ ትንሽ ይከብዳል። ሌላው ወገን እንደው ትንሽ ይቻላል። እሷ ለአርሊንግ የምትሄድ ከሆነ ብቻዋን ከሆነች ለአርቤደስ ጊቨሯ መናገር ትችላለች። ሄል ግን ወይም ሳይን አሁን እኔ በዛን ሰዓት ሳይን ቫክቶችን አልሰራም ነበር የምሰራው ቲድሪ ነው። ሄል ግንም ያው የሚደርስ ከሁለት ሳምንት በሁለት ሳምንት ነው። ያኔ ነበር ሰው የሚያስፈልገኝ እና ግን መናገር ትችላለች። አንደርስታንድ ያደርጓታል፣ አክሴፕትም ያደርጓታል። ያንን ማሳወቅ አለባት። አየህ ያ ምንድነው አሁን እኔ ምን ልልህ ነው፣ እኔ በእውነት ነው የምነግርህ፣ ማንም የረዳኝም ያገዘኝም ሰውም የለም። በራሴ ነው የቆምኩትኝ፣ በራሴ መንገድ ሄድኩኝ፣ በራሴ ታግዬ ያንን አሸነፍኩ። ስለዚህ አሁን እሷ ማንበብ መጠየቅ የምትሰራበትን የአርቤደስ ጊቨሮቿን እኔ ብቻዬን ነኝ፣ ከ4 ልጆች ጋር ነኝ። ሳይን ቫክት መውሰድ አልችልም፣ ምክንያቱም ሳይን ከሰራው ልጆቼን የሚጠብቅልኝ የለም። ስለዚህ እንደዚህ ብላ ካሳወቀች በጣም ፖዘቲቭ ናቸው፣ ይረዷታል እውነት ለመናገር እና እንደዚህ ግን ሰውን መደገፍ እኔ ሰውን እደገፋለሁ ወይ ሰው ያግዘኛል ብዬ በታሪክ በተለይ እዚህ ኖርዌይ አገር ላይ በማንም እኔ አልመካም፣ ማንም ያግዘኛል ብዬ ማለት ነው። የሚመካ ቢኖር በእግዚአብሔር ይመካ ነው። ሰው ልጅ ሸምበቆ ነው። ብትመኪም የእናት አባትሽም ኖሮ እዛ ቦታ ላይ ምንም ሊያደርጉልሽ የማይችሉበት ሁኔታ ይኖራል። የትዳር አጋርም ኖሮ እግዚአብሔር ካልባረከና ነገሮች ካልፈቀደ በስተቀር እሱን እንደየሰውና እንደየቦታው እንደየጊዜው ይለያያል። እኔ ደግሞ አንድ ነገር አምናለሁ። ምን ታምናለህ ብለሽ ብትይ የሰው ልጅ ቅንነት ካልጎደለው በስተቀረ በየትኛው መንገድ ቢሆን መልካምን ካሰበ ይችላል። አብሶ እኔ ትናንታቸው ላይ ክፉ ያለፉ ሰዎች፣ ትናንታቸው ላይ የተገለሉ ሰዎች፣ ትናንታቸው ላይ ዞር በሉ የተባሉ ሰዎች በጅምላም ይሁን በተናጠል የሚሆን ኖ የተባሉ ሰዎች አንድ ነገር አምናለሁኝ። ምን ብለሽ ብትይኝ እነሱ ሰው እንዳለ ለማሳየት ጥረት ማድረግ አለባቸው። በእነሱ አቅም እንዲም ለካ ነበረ እኔም እንዲም በትንሽዬ ድጋፍ ባገኝ ኖሮ ትንሽዬ ገዛን ባገኝ ኖሮ ብሎ ሰው የሚያስብ ሰው እኔ ያንን የማስብ ሰው ከሆንኩኝ ወደድኩም ጠላሁን ትንሽዬ ድጋፍ ሰው ታነሳለች ብዬ ካሰብኩኝ ማድረግ ነው። ያንን በማድረግ ውስጥ አምናለሁ። አርጌውም ደግሞ እግዚአብሔር ይመስገን በብዙ መንገድ ውጤታማ ነኝ።